ብዙ ጊዜ ወንድሞች እንዲሁ የተረገሙ ናቸው። ይቅርታ አድርግልኝና እንኳን እንደዚህ ሊሰሩ ማለት ነው። ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ዛሬ ያለሁት ቡድቄሳ ነው። ሶፋና አረቢያን መጅሊስ ከነ ወለሉ ከነ ምንጣፉ ከነ መጋረጃው ይዤ መጥቻለሁ። ቤቱን ላሳያችሁ። ዋው ዋው! ዋው! አያምርም? ኤልሼፕ እንዴት ጥንቅቅ ተደርጎ እንደተሰራ ይሄን የሰራ ሰው እጁ ይባረክ። የቤቱ ግሬስ ቁመናው እንዴት እንደሚያምር ቁመና፣ እኔ ቤት ቁመና ነው የማየው ብዙ ጊዜ እነግራችኋለሁ። ከዛ ደግሞ የበረንዳው ኳሊቲነት ኳርቲዝሙ በጣም ነው የሚያምረው። ቀለሙ ይሄ ጌሾ ከለር ቀለም ከዚህ ከብርቱካን ኳርቲዝም ጋራ አብሮ ማች አድርጓል። ፍሬንች ዶር ከለሩ ደግሞ እንዴት እንደሚያምር እንዳትጠይቁኝ። የፍሬንች ዶር ቀለሙ ኻላስ ዋው ዋው ዋው! ወደ ውስጥ ሳልገባ ከውጪ እንደዚህ ደስ ያለኝ ውስጥ በገባ ምንልን ነው። እሺ የቡድቄሳዋ ከስተመራችን እንኳን ደስ አለሽ። እቤትሽ በጣም ነው የሚያምረው። በጣም ነው ደስ የሚለው። ግሬስ ያለው ቆንጅዬ የሚያምር የሚታይ ቤት ነው። በአካባቢው ደረጃ 1 ቤት ነው። ካይታችሁ ውስጥ ወደ ውስጥ እንግባ። ዋው ኦ ማይ ጋድ! ቪዲዮ እሰለ ኮሚሱ እሰለ ባዶ ቤት ስለሆነ በሩ ኤምዴፍ ነው። ይሄን ደሳችሁ ይሄን ወደድኩት እኔ ከነ ቀለሙ ብራማ ምን አይነት ቀለም ነው በእናታችሁ! ውይ ቤት የምታሰሩ ልጆች ግን ልክ እንደዚህ ነው ማሰራት። ናማ ኮሪደሩ ያው መኝታ ቤት እዚህ ጋር መኝታ ቤት አለ። እዚህ ጋር ሌላ መኝታ ቤት አለ። ከዛ ደግሞ በውጭ በኩል የሴቶች ሳሎን ነው። ዋው! ያውማ ቤቱ በውስጥ በኩል ትልቁ ቤት ምናምን አንድ ላይ አድርጎስ አንድ ቁጥር ነው። ዋው! ይሄ የሴቶች ክፍል እንግዳ ማረፊያ፣ እንግዳ መቀበያ ማሻአላህ። በሩ ፍሬንች ዶሮ ወድጄው ልሞት። ቀለሙ ብትል በቃ ጥንቅቅ ተደርጎ ይባል አይደለ? ዋው! በረንዳው አያምርም? በእናታችሁ አለ በጣም ጎበዝ ነህ። ኢንጂነሪንግ ነው እንዴ? አይደለም። እሺ ትሞክራለህ? በጣም ጎበዝ ነህ። እግዚአብሔርን ማለት ብዙ ጊዜ ወንድሞች እንዲሁ የተረገሙ ናቸው። ይቅርታ አድርግልኝና እንኳን እንደዚህ ሊሰሩ ማለት ነው። አስመርጉ ሲባሉ ራሱ ገና እንጨት ያስመታሉ። እና ይሄ ግን ወንድም አንዳንዴ እኮ ሁሉም ሰው አንድ አይነት አይደለም። ግን የምር ዋው ታድለሽ የኔ ውድ፣ በጣም ጀግና ወንድም አለሽ። በጣም እድለኛ ነሽ። ለማንኛውም ወሬ ላቋርጠውና ቤቱ ስለማረከኝ ነው። እሺ ይሄው ሊያወራውባችሁ በጣም ደስ ስላለኝ ከልብ እግዚአብሔርን አስተካክዬ ምናምን ደግሞ እንመጣለን። እሺ ጠብቁኝ። ያው የኔ ወለል ይታወቃል። ብዙ ጊዜ ደብል ሳንቲም ነው የሚይዘው ደረጃ 1ን እና ቤቱን አነጣጥፈን እንገናኛለን። አሁን እንደምትመለከቱት ይኸው ወለሉን አንጥፈን ጨርሻለሁኝ ማለት ነው። እሺ ይሄ ይመስላል። ይኸው ወለሉ ይኸው ኦኬ ናይስ። ያዘኝ ይሄን ስልኩን ያዝ፣ እንደዚህ ቪዲዮ አድርገክ። ብራቮ። ከዛ ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? እኛ ያለነው ቡድቄሳ ነው። እንደምትመለከቱት መጅልስ አምጥተን ነው እና
መጅሊስ፣ ምንጣፍ፣ ወለል አስተካክለን ጨርሰናል። ይኸው ይሄ የመጨረሻው ነው። ከዛ ቤቢ ወርወርልኝ እንዳለ 2 አይነት ቤቢ ነው የሰራሁት። ይኸው የታለ ወርወር። ውይ ይሄ ሻሽ ይኸውላችሁ ቤቢ ትራሱ። ይሄ ደግሞ የመጨረሻ ይሆናል ማለት ነው። ይሄ እንደዚህ አድርገን እንደዚህ ማለት ነው። ከዛ ይሄ የምትመለከቱት መስታወት ነው። ባለ 6 ተጫዋች ነው ያደረኩት። ባለ 6 ተጫዋች ማለት እነዚህ ናቸው። ያው እንግዳ ሲመጣ እንደዚህ ማቀራረቢያ ማለት ነው። ሻይ ቡና እና ውስጥ ላይ 6 አለው እና ይሄ ይመስላል። 4 በ3 ምንጣፍ፣ እሽጉን ወለል እንዲሁም አረቢያን መጅሊስ የሳሎን አምጥተናል ማለት ነው። እጅጉን በጣም ያምራል። የቀረን ሶፋና መጋረጃ መደርደር ነው። ተከታተሉ። ለካካ አሁን ሶፋው ቤት እንግባ፣ ወለል ልነጠፍ። እሺ እዩት እዩት እዩት። ሐረካት ወላ ዋው 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 ዋው። ይሄ ሶፋ ግሬ ወይም ጎመኔ ነው እና ለዚህ ቤት አምጥተነው ነው ማለት ነው። እና እስቲ እያስተካከልኩ ነው። ሶፋውን እዩት። አያምርም? በጣም ቆንጅዬ ግሬ ወይም ጎመኔ በጣም ነው የሚያምረው ጋይስ። እዛ ጥግ ከዛ እዛ። እሺ ቆይ ይሄው እሺ አሁን ገጣሙት ጋይስ። ይገጠም ከሶፋው ጋር። ብራቮ። እሺ ትንሿ ሶፋ ትምጣ እዚች ጋር ትንሿ። ይሄ ሶፋ ትንሿ እዚህ ጋር፣ አይ ትንሿ እዚህ ጋር፣ ከዛ አንዱ ትልቁ እዚህ ጋር ይመጣል። ይሄ እዚህ ጋር ይመጣል። ከዛ አንዱ ትልቁ መጀመሪያ እናስገባዋለን። ይሄ በር ስለምንዘጋ፣ አይ በር እንዘጋለና ያኛው ይግባና እዚህ ጋር ሶፋው ላይ አድርገ ነው ይሄ እናዞረዋለን። ይኸውላችሁ ያው ግሬ ሶፋ አያምርም? ሀሳብ አስተያየታችሁን እቀበላለሁ። እኔው ለምለም ነኝ። እሺ ይሄ ቆይ ጠረጴዛ ይምጣ፣ አላለቀም። ይሄ ዩቪ የሶፋው ጠረጴዛ ነው ማለት ነው። ይሄው እንደምትመለከቱት እዩትማ። ስለዚህ አሁን አንተ ቀረጸኝ እስኪ፣ ለኔ ልንገራቸው ነው። እሺ እኔ ያለሁት የት ነበር? ቡድቄሳ። እኔ ያለሁት ቡድቄሳ ነው። ሶፋው በዚህ መልኩ ገጥመን ጨርሰናል። እጅጉን በጣም የሚያምር ጎመኔ ወይም አረንጓዴ ሶፋ ነው ማለት ነው። ቆንጆ ሶፋ ነው። ድርቅ ያለ በቃ ቁጭ የሚያደርግ አንደኛ፣ በከለርም አንደኛ፣ በዲዛይንም አንደኛ። በዛ ላይ ደግሞ በቃ ድፍ የሚችል ምናምን ብቻ ቆንጆዬ ሶፋ ነው። እኔ የምወደው ከለር ነው። ይሄ ይመስላል ማለት ነው። አሁን መጋረጃ ልንገጥም ነው። መጋረጃ ከገጠምን በኋላ እንገናኛለን። እስከዛ ጠብቆኝ። እሺ ቀይ ይመስላል ማለት ነው። እሺ ይሄኛው ወለል ልናነጥፍ ነው። ይሄኛው እሺ መጋረጃው አያችሁት?